የፈታ ዴሊ ተከታታዮቻችን በዕለተ ማክሰኞ ረፋድ ጥንቅራችን ላይ እንገኛለን። በቅድሚያ ለመላው እስልምና እምነት ተከታዮች እንኳን ለ1501ኛው የነብዩ መሐመድ የልደት በዓል መውሊድ በሰላም አደረሳችሁ እንላለን። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ከጋዜጠኝነት እስከ ሰብአዊ መብት ታጋይነት ከዚያም ነፍጥ አንስቶ መንግስትን እስከ መፋለም ድረስ ታሪኩ የሚያጠነጥነው እስክንድር ነጋ አሁን ባለበት የፋኖ ታጣቂዎች የትጥቅ እንቅስቃሴ ውስጥም በፈታኝ ፈተና ውስጥ መሆኑን የሚያመለክት አንድ ቃለ ምልልስን አድርጓል። በተደጋጋሚ ተሞክረውብኛል ያላቸውን ግድያዎች በተመለከተ እንደዚሁም ከፋኖ ኃይሎች የእርስ በእርስ ውህደት በተመለከተ ያላለቀ የቤት ስራ ነው በማለትና ከሌሎች የተለያዩ ኃይሎች ጋር ተመሰረተ ስለተባለው ጽምዶም ጉዳይ ቆይ ነገር ወዲህ ነው በማለት እስክንድር ማብራሪያውን ሰጥቷል። ተመልክተነዋል። በኢትዮጵያ ፖለቲካ ውስጥ ለረጅም ዓመታት በተለያዩ የፓርቲና የመንግስት አመራርነት ውስጥ አልፈው በመጨረሻም በስደት ላይ የሚገኙት የቀድሞ የአማራ ክልል ፕሬዝዳንት የቀድሞ የውጭ ጉዳይ ሚኒስትር እንዲሁም የቀድሞ የጠቅላይ ሚኒስትሩ ብሔራዊ ደህንነት አማካሪ አቶ ገዱ አንዳርጋቸውን የተመለከተ አንድ ቪዲዮ ተለቋል። ዘርዘር አድርገን ይዘነዋል። በተጨማሪም በአንድ የህዝብ ማጓጓዣ አውቶቡስ ላይ በደረሰ የደፈጣ ጥቃት የሰው ህይወት ማለፉን እንደዚሁም የአርቲስት ቴዲ አፍሮ መልእክትንና ሌሎችንም አካተናል። መልካም ቆይታ። አሁን በቀጥታ ወደ ዝርዝሮቹ። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73000 እስከ 98000 ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። አምልጫለሁ። እስክንድር ስለ ጽምዶ ከፋኖ አመራሮች መካከል አንዱ የነበረውና በአሁኑ ሰዓት ግን ከሁሉም የአመራርነት እርከን ውጭ በመሆን በተራ አባልነት ውስጥ የሚገኝ መሆኑን ያመለከተው እስክንድር ነጋ ብቅ ብሏል። ከዶቼ ቬለ አማርኛው ክፍል ጋር የስልክ ቆይታንም በማድረግ የተወሰኑ ግን ደግሞ ጠንከር ያሉ ሀሳቦችን የሚያነሳበት ሁኔታ ታይቷል። ከጋዜጠኝነት እስከ ሰብአዊ መብት ታጋይነት ከዚያም ነፍጥ አንስቶ መንግስትን እስከ መፋለም ድረስ ታሪኩ የሚያጠነጥነው እስክንድር ነጋ አሁን ባለበት የፋኖ ታጣቂዎች የትጥቅ እንቅስቃሴ ውስጥም በፈታኝ ፈተና ውስጥ መሆኑን የሚያመለክት ቃለ ምልልስን አድርጓል። ፈተናው ከአመራርነት ወርዶ ወደ ተራ አባልነት ደረጃ ያደረሰ እንደዚሁም ለግድያ ሙከራም ጭምር የዳረገ አጋጣሚ መሆኑን ከዚሁ የእስክንድር ቃለ ምልልስ መረዳት ተችሏል። እስክንድር ጽምዶ በተባለው ህብረት አጋርነት ጉዳይም የጎላ ልዩነቱን ያስቀመጠበት ሁኔታ ታይቷል። ለልዩነቱም 1 2 3 በማለት ምክንያቶቹን አስቀምጧል። እስክንድር በዚሁ የዶቼ ቬለ ያጠራ ያለ ቃለ ምልልሱ በ3 ወሳኝ ነጥቦች ላይ ትኩረታቸውን ያደረጉ ጥያቄዎች ቀርበውለት ምላሹን ሰጥቶባቸዋል። አንደኛው በቀጥታ ራሱን የሚመለከት ሲሆን ሌላኛው ደግሞ አሁን እሱ በአባልነት ደረጃ ባለበት የፋኖ ኃይሎች አደረጃጀት ጋር በተያያዘ ነው። በሶስተኛ ደረጃ የፋኖ ታጣቂዎች ከህወሓትና ሌሎች ኃይሎች ጋር መስርተውታል ስለሚባለውና ጥምረት ወይም ጽምዶ ስለሚባለው አጋርነትን የሚመለከት ነው። እስክንድር በሶስቱም ጉዳዮች ማብራሪያዎችን በመስጠት ለቀረቡለት ጥያቄዎች ምላሹን ሰጥቷል። ከተወሰኑ ጊዜያት ወዲህ እስክንድር በህይወት የለም የሚሉ አንዳንድ መረጃዎች በተለያዩ ማህበራዊ ሚዲያዎች ሲዘዋወሩ ታይተዋል። ከዚሁ ጋር በተያያዘም የመጀመሪያው ለእስክንድር የቀረበለት ጥያቄ ከዚሁ ከሰሞኑ በስፋት ሲሰራጭ ከነበረው መረጃ ጋር በተያያዘ ነበር። ይኸውም እስክንድር ሞቷል ለመባሉ መነሻው ምንድን ነው የሚል ነበር። እስክንድር ባለፉት 4 ዓመታት በእግዚአብሔር ፍቃድ በርካታ የግድያ ሙከራዎችን አምልጫለሁ። ምናልባት እስክንድር ሞቷል የሚባለው ያንን ታሳቢ ባደረገ መልኩ ሊሆን ይችላል ብዬ አስባለሁ። በነገራችን ላይ በዚህ የግድያ ሙከራዎች የምናውቃቸውም የማናውቃቸውም ናቸው። የምናውቃቸው በድሮን እንደዚሁም በምድር ሰዎች ተንቀሳቅሰው ግድያ ለመፈጸም ሞክረው ነበር። ምናልባት የሚወሩት ወሬዎች ከዚሁ ጋር የተያዙ ሊሆኑ ይችላሉ የሚል ግምት አለኝ ሲልም ምላሹን ሰጥቷል። እስክንድር በዚሁ ቃለ ምልልሱ ለግድያ ኢላማ አድርጎኛል ያለው ጫካ በመግባት በነፍጥ እፋለማለሁ ካለው ከመንግስት ብቻ ሳይሆን እሱ በስም ካልጠቀሳቸው ታጣቂዎችም ጭምር መሆኑን አክሏል። ከዚሁ ጋር በተያያዘም የቀረበለት ጥያቄ ኢላማ የተደረጉት በመንግስት ብቻ ነው ወይስ ሌሎችም ታጣቂዎች ጭምር ነበሩበት የሚል ነው። ምላሹም በመንግስት በኩል ግልጽ ነው፣ ሌላውን ግን ለጊዜው አስተያየት ባልሰጥበት ይሻለኛል ሲልም አልፎታል። እስክንድር በፋኖ ታጣቂዎች ውስጥ በነበረ የመጀመሪያዎቹ ወራትና ዓመታት ውስጥ በአመራርነት የነበረ በኋላ ላይም በአመራርነቱ ሂደት ውስጥ ከፍ ያለ የውስጥ ውዝግብ ውስጥ የነበረ መሆኑም የሚታወስ ነው። ከዚያ በኋላም ረዘም ላሉ ጊዜያት ድምፁ ጠፍቶም እስክንድር ያለበት የአመራርነት ደረጃና ሚና ምንድን ነው በሚልም ሲጠየቅ ቆይቷል። ከዚሁ ጋር በተያያዘም በንቅናቄ ውስጥ ሚናው ምንድን ነው የሚል ጥያቄ የተከተለው እስክንድር ተራ አባል ነኝ ሲልም ነው ምላሹን የሰጠው።
እንዴት ከአመራርነት ወደ ተራ አባልነት ለሚለውም የእስክንድር ምላሽ ሆኖ የታየው ከፋኖም ከአማራም ውጪ ረጃጅም እጆች ገብተውበት ስለነበር እነዚህ ነገሮችና የሐሳብ ልዩነቱ እንዲሁም ጎጠኝነቱ ተደማምረው እኔ በአመራርነት ልቀጥል የማልችልበትን ሁኔታ ፈጥረዋል ሲልም ማብራሪያውን ሰጥቷል። ይህንኑ ማብራሪያ ተከትሎም ረጃጅም እጆች ያሏቸውን እጆች ሊጠቅሱልን ይችላሉ የሚል ጥያቄ የተከተለው እስክንድር በሰጠው ምላሽም ቦታውና ጊዜው ስላልሆነ ይህንንም ለጊዜው ባልፈው ይሻለኛል ሲልም ምላሹን የሰጠበት ሁኔታ ታይቷል። ከዚህ ውጭም ጽምዶ በሚለው ዙሪያም ያለውን አቋም የተጠየቀው እስክንድር ጽምዶን የሚቃወም መሆኑን በመናገር ለተቃውሞውም ምክንያቶች ናቸው ያላቸውን የዘረዘረበት ሁኔታ ታይቷል። በዚሁ ዙሪያ ለእስክንድር የቀረበለት ጥያቄ እርስዎ በአባልነት የታቀፉበት አፋብን በሌሎች በኢትዮጵያ ውስጥ ካሉ አማጽያን ጋር ጥምረት መፍጠሩን ሰምተናል። የንቅናቄው አባልም ጭምር ስለሆኑ ሂደቱን ያውቁታል በሚል እሳቤ ይህንን የተፈጠረውን ጥምረት እንዴት አገኙት የሚል ነበር። እስክንድር በዚህ ዙሪያ የፋኖ ታጣቂዎች ከህወሓት እንደዚሁም ከኤርትራ መንግስትና ከኦሮሞ ነጻነት ሰራዊት ብሎም ከሌሎች በሀገር ውስጥ ከሚንቀሳቀሱ ኃይሎች ጋር ፈጥረውታል የተባለውን የጽምዶ ጥምረት የሚቃወም መሆኑን አስታውቋል። ለዚህም ያስቀመጣቸው ምክንያቶች አንደኛው ጽምዶ በሚል ጥምረት ተፈጥሮባቸዋል የተባሉትን ኃይሎች የኋላ ታሪካቸው ምንን ያሳያል በማለት ሲሆን ሌላኛው ደግሞ እንደ ድርጅት በሰራዊትና በአመራሮች ያልተመከረበት ነው በሚል ነው። እስክንድር ከዚህ ባለፈ ጽምዶን ፈጥሬያለሁ የሚለው የፋኖ ወይም የአፋብን አመራር በጊዜያዊነት ውህደት እንዲያስተባብር የተመደበ እንጂ የተመረጠ ባለመሆኑ ይህንን አይነት ጥምረት ከሌሎች ጋር የመፍጠር ስልጣን የለውም ሲልም ተቃውሞን ያሰማበት ሁኔታም ታይቷል። ከዚህ ውጭም እስክንድር ጽምዶ ተፈጥሮባቸዋል የተባሉትንም ኃይሎች የኋላ ታሪካቸው ጸረ አማራና ጸረ ኢትዮጵያ ናቸው ሲልም ኮንኗቸዋል። የድርጅቱን አቋም አንድም ወደ ማዕከላዊ ኮሚቴ መወሰድ አለበት፣ እንደ ጉዳዩ ክብደት ደግሞ በአባላትም ጭምር በቀጥታ መጽደቅም ጭምር ነበረበት። ከጽምዶ ኃይሎች ጋር የሚደረግ ጥምረት የአባላትን ተሳትፎና ውሳኔ ሰጪነት የሚጠይቅ ነው። ጽምዶ በሚል የተሰባሰቡትን የጀርባ ታሪካቸውም ሲታይ በጸረ አማራነታቸውና በጸረ ኢትዮጵያዊነታቸው የሚታወቁ ናቸው። ይህንን ደግሞ እኛ የለጠፍንባቸው ስም ሳይሆን ዓለም የሚያውቀው ማንነታቸው ነው። እኛ እንደ ፋኖ የወጣ ነው ከእነዚህ ኃይሎች ጋር ለመታገል ነው ብለን ነው። በተዋቀሩት የአፋብን አመራሮች የሚደረግ የጽምዶ ኃይሎች እንቅስቃሴ ለታሪክና ለሕዝብ ግልጽ እንዲሆንልን እንፈልጋለን። በጽምዶ ጉዳይ ብዙሃኑ የአፋብን አባላት ምንም የማናውቀው ነገር እንደሌለና በውሳኔው ላይ እንዳልተሳተፍን በግልጽ ሊቀመጥም ይገባል። ሰራዊቱ ተሰብስቦና ተወያይቶ ድምጽ ሲሰጥ የዚያን ጊዜ ጽምዶ ድጋፍ እንዳለውና እንደሌለው ይታወቃል ሲልም በዚሁ ዙሪያ ያለኝ ያለውን አቋም አስታውቋል። እስክንድር ከአመራርነት ወደ ተራ አባልነት የመውረዱን ጉዳይ በማንሳትም ነገሮች እርሶ ባሰቡት መንገድ እየሄዱ ነው ብለው ያስባሉ ወይስ በውሳኔው ይቆጫሉ የሚል ጥያቄ የቀረበለት እስክንድር በውሳኔ አልቆጭም ሲል አስታውቋል። አክሎም ወደ ትጥቅ ትግል ያስገባኝ የዴሞክራሲ ጥያቄ አይደለም፣ ሕይወቴን ሙሉ በሙሉ የሰጠሁት ለዴሞክራሲ ተብሎ ነበር። ከአሜሪካ ከተመለስኩ በኋላ የታገልኩት ዋጋ የከፈልኩት በኢትዮጵያ ዲሞክራሲያዊ ስርዓቱን እንዲሆን ነበር። ከ2010 በኋላ ግን ነገሮች ተቀየሩ ሲሉም ሐሳቡን ቋጭቷል። በቀጣይ ርዕስ አነጋጋሪው የገዱ ቪዲዮ። በኢትዮጵያ ፖለቲካ ውስጥ ረጅም ጊዜን ያሳለፉት የቀድሞ የአማራ ክልል ፕሬዝዳንትና የውጭ ጉዳይ ሚኒስትር ሆነው የሚያገለግሉት አቶ ገዱ አንዳርጋቸው በአሜሪካ በፓርኪንግ ስራ ውስጥ ተሰማርተው የሚያሳይ አንድ ቪዲዮ በስፋት በማህበራዊ ሚዲያዎች ላይ እየተሰራጨ ይገኛል። ቪዲዮ መሰራጨት ከጀመረ ሰዓታት ተቆጥረዋል። በርካቶችም እየተቀባበሉትና እየተነጋገሩበትም ይገኛሉ። አንዳንዶች ከሚኒስትርነትና ከስልጣን ማማ ወርዶ በጡረታ ዘመን በስደት ሀገር ወደ ተራ ፓርኪንግ ሰራተኝነት መውረድ በማለት ተሳልቀውባቸዋል። ሌሎች ደግሞ ገዱ በፓርኪንግ ስራቸው እንደ ሌሎች የቀደሙ ባለስልጣናት የነበሩባቸውን የስልጣን እርከኖች ተጠቅመው የሀገር ገንዘብን ወደ ውጭ ያሸሹ አለመሆናቸውንና የዕለት ጉርሳቸውን ሳይቀር ለመሸፈን በስደት ሀገር ላባቸውን ጠብ አድርገው በሚያገኙት ገንዘብ ኑሯቸውን እየገፉ መሆኑን ማሳያ ነው እያሉም ይገኛሉ። አነጋጋሪነቱም ጎራ ከፍሎ አከራካሪነቱም እንደቀጠለ ይገኛል። አቶ ገዱ ከዘመነ ኢህአዴግ ጀምሮ እስካሁኑ ገዢ ፓርቲ ብልጽግና ድረስ በተለያዩ መንግስታዊ አመራርነት ቦታ የነበሩ ሰው ናቸው። አሁን በስራ ላይ ያለው የፌዴራል ሕገ መንግስት ሲረቀቅ ስማቸው በቃለ ጉባኤ ከሰፈሩ ሰዎች መካከልም አንዱ ሆነው ይታያሉ። በጠቅላይ ሚኒስትር አብይ አህመድ የሚመራውና በጊዜውም የለውጥ ኃይል እየተባለ ሲጠራ በነበረው ስብስብ ውስጥም ከአቶ ለማ መገርሳ ከዶክተር አምባቸው መኮንንና ሌሎችም ጋር በግንባር ቀደምትነት ሲጠቀሱ የነበሩ የፖለቲካ አመራርም ናቸው። በጊዜው በነበረው የአመራር ሽግሽግም አቶ ገዱ ከአማራ ክልል ርዕሰ መስተዳድርነት የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሆነውም አገልግለዋል። ከዚያም የውጭ ጉዳይ ሚኒስትርም በመሆን ዋሽንግተን ላይ ፕሬዚዳንት ዶናልድ ትራምፕ ጭምር በታዛቢነት በተገኙበት የህዳሴው ግድብ ድርድር ላይም ተደራዳሪ ሆነው የሰሩበት ሁኔታም ታይቷል። በሰሜኑ የ2 ዓመታት የትግራይ ጦርነት ወቅትም ገዱ በመንግስት በኩል ሰፊ ሚና ከነበራቸው አመራሮች መካከል የሚጠቀሱ ናቸው። አቶ ገዱ የትግራይ ጦርነት በፕሪቶሪያው ስምምነት መቋጨቱን ተከትሎ በአማራ ክልል ሌላ ግጭት በተቀሰቀሰበት ወቅት በጊዜው በክልሉ የአስቸኳይ ጊዜ አዋጅን ለማወጅ ረቂቅ አዋጁ ለፓርላማው በቀረበበት ወቅት ልዩነታቸውን በተቃውሞ በማሰማት ከገዢው ፓርቲ ብልጽግና ጋር እንደተለያዩ ያሳዩበትን ንግግር ሲያደርጉ የተደመጡ መሆኑም የሚታወስ ነው። ከዚያም ወደ ውጭ ወጥተው የተቃውሞውን ጎራ ተቀላቀሉ። አልፎ አልፎም
በተለያዩ ማህበራዊ ሚዲያዎች የተለያዩ ፖለቲካዊ ሀሳቦችን ሲሰጡ ይታዩ ነበር። አቶ ገዱ በውጭ ቆይታቸው 3ኛ ዲግሪያቸውን የያዙ መሆኑ ሲነገር ቆይቷል። ዶክተር የሚለውን መጠሪያ ከስማቸው ፊት በመጠቀም ዶክተር ገዱ በማለት መጥራት የጀመሩም ነበሩ። አቶ ገዱ እሳቸውን በተመለከተ እየተሰራጨ ያለውን የቪዲዮ ምስል በተመለከተ እስካሁን ባለው ሁኔታ የሰጡት ምንም አይነት ማብራሪያ አልታየም። በቀጣይ ርዕስ አውቶቡስ ላይ የተከፈተው ተኩስ። በአንድ የህዝብ ማጓጓዣ አውቶቡስ ላይ በደረሰ የደፈጣ ጥቃት የሰው ሕይወት አልፏል። የመንግስት ሰራተኞችና ሹመኞች በተደጋጋሚ ኢላማ በተደረጉበት አካባቢ ላይ የተከሰተው አዲስ ግድያ የቆየውን ውጥረት አገርሽቶታል። በጋምቤላ ክልል አቦል ወረዳ ማንነታቸው ባልታወቁ ታጣቂዎች በአንድ የህዝብ ማጓጓዣ አውቶቡስ ላይ በተፈጸመ የደፈጣ ጥቃት የአንድ ሰው ሕይወት ወዲያውኑ ሲያልፍ 4 ሌሎች ንጹሃን ዜጎች ላይ ደግሞ ከባድ የአካል ጉዳት መድረሱ ተሰምቷል። ዋዜማ እንደዘገበው በጥቃቱ ወቅት የቆሰሉ ሰዎች በአስቸኳይ ወደ ሕክምና ተቋማት ተወስደው እርዳታ እየተደረገላቸው ይገኛል። በዚሁ የጋምቤላ ክልል በተለይም በኢታንግ ልዩ ወረዳ ውስጥ በህዝብ ትራንስፖርት ላይ ያነጣጠሩ መሰል ጥቃቶች በተደጋጋሚ የሚፈጸሙ ሲሆን ባለፈው ወር አጋማሽ ላይ በተመሳሳይ ሁኔታ ወደ ኢታንግ ከተማ በተሽከርካሪ በመጓጓዝ ላይ በነበሩ የመንግስት ሰራተኞች ላይ በደረሰ ድንገተኛ ጥቃት አንድ የአካባቢው ከፍተኛ ሹመኛ መገደላቸውና 2 የሥራ ባልደረቦቻቸው መቁሰላቸው የሚታወስ ነው። ከትላንት በስቲያ እሁድ ዕለት በተሰነዘረው የአውቶቡስ ጥቃት እንዲሁ የሰው ሕይወት አልፏል። በጋምቤላ ክልል በተለይም ኢታንግ ወረዳ በተለያዩ ወቅቶች የሚከሰቱ ግጭቶችና ድንገተኛ የደፈጣ ጥቃቶች የማህበራዊ መዋቅር መላላት ምክንያት እንዲሁም ለበርካታ ንጹሃን ዜጎች ሕይወት ማለፍና የንብረት ውድመት ዋነኛ ምክንያት እየሆነ እንደሚገኝ የአካባቢው ነዋሪዎች በከፍተኛ ምሬት ሲገልጹ ቆይተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከዚህ ቀደም በአካባቢው ባካሄዱ ጥልቅ የምርመራ ሪፖርት በኢታንግ ልዩ ወረዳና በሌሎች የጋምቤላ ክልል አዋሳኝ ቦታዎች በተቀሰቀሱት የኃይል ግጭቶች በመቶዎች የሚቆጠሩ ንጹሃን ዜጎች ሕይወታቸው ማለፉንና በርካታ መኖሪያ ቤቶች መውደማቸውን በይፋ መግለጹ ይታወሳል። ኮሚሽኑ በቀጣይ ተመሳሳይ ሰብአዊ መብት ጥሰቶችና ችግሮች እንዳይከሰቱ ሕግ አስከባሪዎች ጥፋተኞችን በአስቸኳይ ለሕግ አቅርበው ተጠያቂ እንዲያደርጉ፣ የተጎዱ ዜጎችም ተገቢውን ሕጋዊ ካሳ አግኝተው የተሟላ ፍትህ እንዲረጋገጥ በጥብቅ ያሳሰበ ቢሆንም አሁንም በህዝብ ማጓጓዣዎች ላይ የሚሰነዘሩ ጥቃቶች እንዲሁም ተከታታይ ግድያዎች አልቆሙም። ወደ ቀጣይ ርዕሳችን አለፍ። የቴዲ አፍሮ መልእክት። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ በሀገር ውስጥና በመላው ዓለም ለሚገኙ የእስልምና እምነት ተከታይ ኢትዮጵያውያን ወገኖች በሙሉ ለ1501ኛው የመውሊድ በዓል የእንኳን አደረሳችሁ መልእክት አስተላልፏል። ድምፃዊው ይፋዊ በሆነ የማህበራዊ ትስስር ገጹ ላይ ባስተላለፈው የጽሑፍ መልእክቱ የአክብሮት ሰላምታይን በማስቀደም እንኳን ለ1501ኛው የመውሊድ በዓል አደረሳችሁ ለማለት ወዳለው ሲል አመልክቷል። ቴዲ አፍሮ በበዓል መልእክቱ መልካም ምኞቱን ያካተተ ሲሆን በ10 ሺዎች የሚቆጠሩ ሰዎችን ቀልብ በመሳብ በማህበራዊ ገጾች ላይ በስፋት ተጋርቷል። ቴዲ አፍሮ ሁልጊዜ መልእክቶቹን በሚደመድምበትና ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል በሚሉ መልእክቶቹና ፊርማው የታገዘው ይልጥፍ በፌስቡክ ገጹ ብቻ ከ42000 በላይ ተወዳጅነትን ያገኘ ሲሆን ከ2000 በላይ አስተያየቶች የተስተናገደበት ነው። ድምፃዊ ቴዲ አፍሮ በተለያዩ ሀገራዊና ሃይማኖታዊ በዓላት ላይ የሚያስተላልፋቸው መሰል የህዝብ ትስስርና የወገንተኝነት መልእክቶች ልዩ ትኩረትን ያገኛሉ። የቴዲ አፍሮ የሙዚቃ ስራዎች የዜጎችን የዕለት ተዕለት ኑሮ ከመንካት ባለፈ የማህበረሰቡን ስሜትና የቆየ ታሪክ በአዲስ ድምፅ የመቀስቀስ ልዩ አቅም እንዳላቸው ይታመናል። ከወራት በፊት ኢቶሪካ በሚል ርዕስ ይዞት የመጣው አዲስ የአልበም ስራም ይህንን ያመለከተ ነበር። ታዋቂ የሙዚቃ ሰው ቴዎድሮስ ካሳሁን ቴዲ አፍሮ የመጀመሪያውን አቡጊዳ አልበም ለአድማጮች ካበረከተበት ከ1993 ዓ.ም ጀምሮ ለ25 ዓመታት ወይም ለሩብ ክፍለ ዘመን በኪነ ጥበቡ መድረክ መድመቅ ችሏል። በኪነ ጥበብ ዘርፍ ላበረከተው ሀገራዊ አስተዋጽኦ ዕውቅና ለመስጠት የጎንደር ዩኒቨርሲቲ በ2013 ዓ.ም የክብር ዶክትሬት ማዕረግም አበርክቶለታል። ወደ ቀጣይ ርዕስ አለፍ። ኢራን ልጄን ልትገድል ሞክራለች፣ ኔታንያሁ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ልጄን ልትገድል ሞክራለች ሲሉ ተሰሙ። ኔታንያሁ የ3 ልጆች አባት ሲሆኑ 2 ወንዶችና አንዲት ሴት ልጅ አላቸው። ኢራን አንደኛው ልጃቸውን ለመግደል እንደሞከረች የገለጹት ጠቅላይ ሚኒስትሩ የትኛው ልጃቸው በኢራን ኢላማ እንደተደረገ የትና መቼ ለሚለው ግን ማብራሪያ አልሰጡም። ኔታንያሁ ይህን የገለጹት በእስራኤል በጥምር መንግስታቸው ላይ በቀጣይ ወር ምርጫ እየተሰናዳ ባለበት በዚህ ጊዜ ነው። ኔታንያሁ የመራጮችን ስሜት ለመሳብ አስበው ያወጡት መረጃ ነው ሲሉ ሌሎች ተችተዋል። የእስራኤሉ ጠቅላይ ሚኒስትር ልጅ በኢራን ኢላማ ተደርጓል የተባለው አሜሪካና እስራኤል ኢራን ላይ ጦርነት መክፈታቸውን ተከትሎ ነው። የኢራኑ ጦርነት የኢራኑን መሪ አያቶላ ካሚኒንና 4 የቤተሰብ አባላትን በመግደል መጀመሩ ይታወሳል። የአያቶላ ሴት ልጅ ቦሽራና የ14 ዓመቷ የልጅ ልጅ ዛህራ በአሜሪካና እስራኤል የኢራን ጥቃት ከተገደሉት መካከል ናቸው። ኢራን ለዚህ የአይን ብቅ አጸፋ የኔታንያሁ ቤተሰብ ላይ ኢላማ ብታደርግ ተገማች መሆኑን ተንታኞች ገልጸዋል። ኔታንያሁ ኢራን ልጃቸውን ልትገድል መሞከሯን ይፋ ያደረጉት በሳምንቱ ከእስራኤሉ ቻናል 14 ጋር ባደረጉት ቃለ መጠይቅ ነው።
በእስራኤል ወግ አጥባቂዎች ዘንድ ተወዳጅ በሆነ በዚህ ሚዲያ የቀረቡት ኔታንያሁ የማይታመን ነገር ነው የተፈጠረው፣ ቴህራን ከልጆች አንዱ ላይ ኢላማ አድርጋ ነበር፣ ልጄን ለመግደል አሲራ ሞክራለች ሲሉ ተናግረዋል። ጠቅላይ ሚኒስትሩ ይህንን ያሉት የእስራኤል የቀድሞ የጦር አዛዥ የሆኑትና ከኔታንያሁ ጋር ለቀጣይ ጠቅላይ ሚኒስትርነት አንገት ለአንገት ተናንቀው እየተፎካከሩ ያሉትን ጋዲ አይዘንኮት በተመለከተ ለቀረበላቸው ጥያቄ ጋር ተያይዞ ነው። በመንግስታቸው የሚመራው የእስራኤል ደህንነት ኤጀንሲ ለተፎካካሪያቸው ለጋዲ አይዘንኮት ጥበቃ ለማድረግ አሻፈሬ ማለቱን በተመለከተ ሚዲያው ኔታንያሁን አፋጧል። ኔታንያሁ ለተፎካካሪዎቻቸው ጥበቃ መደረግ እንዳለበት እንደሚያምኑ ገልጸው ጥበቃው የቅንጦት አይደለም፣ ደህንነታቸው አሳሳቢ ነው ሲሉ የልጃቸውን በኢራን መታደን አስረጃ አድርገዋል። ኢራን ከፍተኛ የደህንነት ስጋት በተፎካካሪያቸው ላይም የጋረጠች ሀገር መሆኗን ያነሱት ጥበቃ ለመኖር ኢራን ያሰበችው እንዲሳካላት መፍቀድ ነው ሲሉም ተደምጠዋል። የኔታንያሁ 3 ልጆችና ባለቤታቸው ሁሉም በእስራኤል ደህንነት የግል ጥበቃ የሚመደብላቸው ሲሆን የኢየሩሳሌም ፖስት ዘገባ እንደሚያመለክተው ለእያንዳንዳቸው የግል ጥበቃ መደረግ የተጀመረው የኢራኑ ጦርነት ከተቀሰቀሰ አንስቶ ነው። የኔታንያሁ የመጀመሪያ ልጅ ያኢር የሚሰኝ ሲሆን እድሜው 35 ነው። እንደ አውሮፓውያን አቆጣጠር ከ2024 አንስቶ አብዛኛውን ጊዜውን በአሜሪካ ማያሚ ከተማ የሚያሳልፍ ሲሆን በእስራኤል ውስጥ የጠቅላይ ሚኒስትሩ ልጅ ሀገር ርቆ በመዝናኛዋ ከተማ ላለው ቆይታ በመንግስት ወጪ ጥበቃ እንደሚደረግለት መታወቁ ውዝግብ ያስነሳ ጉዳይ ነበር። ኢራን በአደባባይ ለአያቶላ ካሚኒና ቤተሰቦቻቸው ግድያ አይን ላጠፋ አይን ማጥፋት በሚል የኔታንያሁ ቤተሰብን ኢላማ እንደምታደርግ ዝታ ነበር። ሆኖም እስካሁን ኢራን የኔታንያሁ ልጆች ኢላማ ያደረገ ተልዕኮ ስለመፈጸሟ የገለጸችው ነገር የለም። ወደ ቀጣዩ ርዕሳችን ስናልፍ የኢትዮጵያ ውጪና ገቢ ንግድ ከፍተኛ ለውጥ። ኢትዮጵያ በዓመቱ 17.57 ሚሊዮን ሜትሪክ ቶን ጭነት በጅቡቲ በኩል ማንቀሳቀሷን መረጃ ጠቆመ። የንግድና ሎጂስቲክስ ሚኒስቴር በለቀቀው አዲስ መረጃ መሰረት ሀገሪቱ በዓመቱ 15.93 ሚሊዮን ሜትሪክ ቶን ቁሶች ወደ ሀገር ውስጥ ስታስገባ 1.64 ሚሊዮን ሜትሪክ ቶን ምርት ኤክስፖርት አድርጋለች። መረጃው ሀገሪቷ ምን ያህል ያልተመጣጠነ ኤክስፖርትና ኢምፖርት መጠን እንዳለ የጠቆመ ሲሆን ከውጭ የምታስገባው ምርት ከምትልከው በ10 እጥፍ ልዩነት ያለው መሆኑን አመልክቷል። በዚህ ሎጂስቲክስ ሀገሪቷ ጅቡቲ ላይ ያላት ጥገኝነት የበለጠ መጨመሩን የታየው አሁን ላይ የኢትዮጵያ ሎጂስቲክስ 96.8 በመቶ በጅቡቲና ጅቡቲ ላይ ብቻ የተለጠፈ ነው። በዓመቱ ሀገሪቷ የሶማሌላንዱን በርበራና ሌላውን የጅቡቲ ወደብ ታጁራ እንዲሁም በኬንያ የሞምባሳ ኮሪደርን የተጠቀመች ሲሆን በበርበራ 2.8 በመቶ፣ በታጁራ 1.3 በመቶ እንዲሁም በሞምባሳ 0.6 በመቶ ምርት ተጓጉዟል። የሎጂስቲክ ማጓጓዣዎች በመንገድ ባቡርና አየር ተለይተው በመረጃ የቀረቡ ሲሆን በውጭ ገቢ እንቅስቃሴ በጭነት መኪና የተጓጓዘው ምርት 14.08 ሚሊዮን ቶን ሲሆን ይህም 80 በመቶን ይሸፍናል። በባቡር በዓመት የተጓጓዘ የገቢ ወጪ ቁስ 18 በመቶ ሲሆን ከዚህ ውስጥ አብዛኛው ማዳበሪያና ቡና ነው። እንዲሁም በተጨማሪ በአየር የተጓጓዘ ምርት 0.9 በመቶ መሆኑን የሚኒስቴሩ መረጃ ይጠቁማል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።